ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢትዮጵያ የግብዓት ስርዓቶች ከሆኑት አንዱ የሆነው የኒውክሌር ኃይል ማመንጫ ፕሮጀክት ይፋ ማድረጓን ተከትሎ ከሩሲያ ጋር በትብብር እየሰራች ትገኛለች። ይህም የኢትዮጵያና የሩሲያ የኒውክሌር ፕሮጀክት ትብብር ለሀገሪቱ ግንኙነት አዲስ ምዕራፍ መሆኑን በኢትዮጵያ የሩሲያ አምባሳደር ኤቭጌን ተርኪን ተናግረዋል። ትብብሩ የሀገሪቱ ግንኙነት ያደሰ ለኢትዮጵያን ብልጽግናን የሚያፋጥን መሆኑንም ነው አምባሳደሩ ገለጹት። አምባሳደሩ ከኢቲቪ ጋር ባደረጉት ቆይታ ለዓመታት የዘለቀው የሁለቱ ሀገራት ግንኙነት ወሳኝ በሆነ እጥፋት ላይ እንደሚገኝ አመላክተዋል። ኢትዮጵያ የጀመረችውን ይህም የኒውክሌር ፕሮጀክት ግዙፍና ለሀገሪቱ መጻኢ ዕድል ትልቅ አበርክቶ ያለው መሆኑንም ገልጸዋል። የኒውክሌር ኃይል ማመንጫ ስራ ውስብስብና ጥልቅ የሆኑ ሂደቶችን የሚያልፍ በመሆኑ ሀገራቱ ያደረጉትን ስምምነት በተለይም ለኢትዮጵያ በርካታ ተግዳሮቶችን የሚያቃልልላት እንደመሆኑም አመላክተዋል። አክለውም የተጠናቀቁና የተጀመሩ በርካታ ግዙፍ ፕሮጀክቶች ኢትዮጵያ ወደፊት የሚያሻግሩ መሆናቸውንም ተናግረዋል። በኒውክሌር የጦር መሳሪያ ይዞታዋ ከዓለም ቀዳሚ የሆነችው ሩሲያ ከ5400 በላይ የኒውክሌር ኡሩር ያላት ስለመሆኑ መረጃዎች ያሳያሉ። ሰነድህ ትክክል አይደለም እያሉ የግብር ከፋዩን መብት በመርገጥ ጉቦ የጠየቁ አካላት በሕግ ወጥመድ ገብተዋል። በአዲስ አበባ ገቢዎች ቢሮ የቦሌ ክፍለ ከተማ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የኦዲት ባለሙያና አስተባባሪ አንድ ግብር ከፋይ ያቀረበውን የ3 ሚሊዮን ብር ሕጋዊ የወጪ ሰነድ አንቀበልም በማለት ለአንድ ወር ሲያመላልሱት ቆይተዋል። እነዚህ አካላት ትክክለኛውን ሰነድ ወደ ጎን በመተው ጉቦ እንዲሰጣቸው ግብር ከፋዩን ወጥረው ይይዛሉ። ግብር ከፋዩ ግን በድርጊቱ ባለመተባበር በቢሮ 7075 ነጻ የስልክ መስመር ጥቆማ ይሰጣሉ። በተደረገው ክትትልም ባለሙያው 50 ሺህ ብር ጉቦ ሲቀበል ፖሊስ እጅ ከፍንጅ ተይዟል። የኦዲት አስተባባሪውም ከኃላፊነት ተነስተው ጉዳዩ እየተመረመረ ይገኛል። የአዲስ አበባ ገቢዎች ቢሮ መልእክት፣ ሌብነትን ዝም አንልም፣ ግብር ከፋዩን እንዳደረገው ለ7075 በመደወል የበኩላችንን እንወጣ ብሏል። በአሜሪካ ሚሲሲፒ ግዛት አንድ የ24 ዓመት ወጣት የገዛ አባቱ ወንድሙን የ7 ዓመት ህፃን ዘመዱን ጨምሮ በጠቅላላ 6 ሰዎችን በአሰቃቂ ሁኔታ በመግደል በቁጥጥር ስር ውሏል። ዴሪክ ኤም ሞር የተባለው ተጠርጣሪ ባለፈው አርብ ምሽት በ3 የተለያዩ ስፍራዎች ተዘዋውሮ ተኩስ ተከፍቷል። በዚህም የገዛ አባቱን ወንድሙንና አጎቱን የ7 ዓመት የቅርብ ዘመዱን እንዲሁም አንድ ፓስተርና ወንድማቸውን መግደሉ ተረጋግጧል። ተጠርጣሪው በፖሊስ ክትትል ከተያዘ በኋላ በወቅቱ በክሌ ካውንቲ እስር ቤት ያለ ዋስ ተይዞ ይገኛል። የአቃቢው አቃቢ ህግ እንደገለጹት ወንጀል ከባድ ግድያ በመሆኑ በወጣቱ ላይ የሞት ቅጣት እንዲፈረድበት ለፍርድ ቤት ጥያቄ ለማቅረብ ተዘጋጅተዋል። ተጠርጣሪው ሰኞ ፍርድ ቤት ይቀርባል። የካውንቲው ሸሪፍ ኤድ ስኮት ድርጊቱን እጅግ የሚያሳዝንና ልብ የሚሰብር ሲሉ ገልጸውታል። ፖሊስ ምርመራውን ቢቀጥልም ወጣቱ በገዛ ደሙ እና በቅርብ ዘመዶቹ ላይ እንዲህ ያለ የጭካኔ እርምጃ እንዲወስድ ያነሳሳው ምክንያት እስካሁን አልታወቀም። ሺሻና ጫት መቃሚያ ቤቶች ላይ የሚወሰደው እርምጃ ወንጀል ለመቀነስ አግዟል ተባለ። በአዲስ አበባ ሺሻና ጫት መቃሚያ ቤቶች ላይ እየተወሰደ ያለውን እርምጃ ወንጀልን ለመቀነስ ማገዙን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮና የአዲስ አበባ ደንብ ማስከበር ባለስልጣናት የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸም እየገመገሙ ይገኛሉ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደገለጹት ከበጀት ዓመቱ መጀመሪያ ጀምሮ በከተማዋ ከ150 በላይ የሚሆኑ ዓለም አቀፍና አህጉር አቀፍ ኮንፈረንሶችና በርካታ የአደባባይ በዓላት ያለምንም ጸጥታ ችግር ማጠናቀቅ ተችሏል። ከተማዋ ላይ በርካታ የወንጀል እንቅስቃሴዎች ሙከራ እንደሚከናወኑ የገለጹት ኃላፊው ባለፉት ወራት የወንጀል እንቅስቃሴዎች አይነትና ቅርጻቸውን በመቀየር ከተማዋ ላይ ያለውን ማህበረሰብ የደህንነት ስጋት ውስጥ እንዳይወድቅ መከላከልን መሰረት ያደረጉ ስራዎች መስራታቸው ተገልጿል። በዚህም በበርካታ አካባቢዎች የምሽት መብራት እንዲበራ የሲሲቲቪ ካሜራ እንዲገጠም እንዲሁም ሺሻ ቤት፣ ጫት መቃሚያና መሰል ቦታዎች ላይ በጥናት ላይ የተመሰረተ እርምጃ መወሰዱን ተናግረዋል። በዚህም ረገድ ቢሮ የወንጀለኞች መፈልፈያና የወንጀሎች መንስኤ ይሆናሉ በተባሉ ቦታዎች ላይ በጥናትና የተመሰረተ እርምጃ የመውሰድ አቅሙ ከጊዜ ወደ ጊዜ እየተሻሻለ በመምጣቱ የወንጀል መከላከል ስራው ውጤታማ እንዲሆንና የወንጀል ክትትልን ለመቀነስ እያገዘ መሆኑን አብራርተዋል። በፌዴራል ደረጃ ከተመዘገበው 570 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 470 ሺህ በማንኛውም ምክንያትና ሁኔታ ከፌዴራል መዝገብ የመሰረዝ ወይም የመዝጋት ዜና ከዜናነት ባሻገር ሊመረመር የሚገባው ክስተት ነው። እንደ ሪፖርተር ዘገባ ከሆነ በፌዴራል ደረጃ በስራ ላይ ከተሰማሩ 570 ሺህ ድርጅቶች መካከል 470 ሺህ ያህሉ ከመዝገብ መሰረዝ አሳሳቢ ብቻ ሳይሆን አስደንጋጭም ነው። ጥናቱ ቁጥርን ከመዝገብ ባለፈ ችግሮቻቸውና መፍትሄ አቅጣጫዎችን አጥንቶ ያመለከተ መሆኑን ይገባው ነበር። ሪፖርተር መሰረት ያደረገው የስራና ክህሎት ሚኒስቴር ኢንስፔክተሮች ጥናት መሰረት በ2000
2024 ከ470 ሺህ በላይ ድርጅቶች ከፌዴራል መዝገብ ተሰርዘው ማለትም ምን ያህል የስራ ዕድል ቀጥተኛና ቀጥተኛ ያልሆነ የመንግስት ገቢ እንደሚቀንስና ከአገልግሎት አሰጣጥና ከአቅርቦት አኳያም ምን ያህል ደረጃ የምርት አቅርቦትና ስርጭት ሚዛን እንደሚያዛባ መረዳት ይቻላል። የድርጅቶቹ በዚህ ደረጃ መዘጋት የመንግስትን ገቢ በመቀነሱ ምክንያት በቀሩት ጥቂት ድርጅቶች ላይ የሚያሳድረውን የግብር ጫና በሂደትም ቀሪዎቹንም ከገበያ ሊያስወጣ የሚችል ክስተት መሆኑ ግንዛቤ ሊወሰድበት የሚገባ ነው ብለዋል። በስራና ክህሎት ሚኒስቴር ኤክስፐርቶች ተጠንቶ የቀረበውን ሪፖርት በመንተራስ ቅዳሜ የወጣውን የእንግሊዝኛ ሪፖርት ሳምንታዊ ጋዜጣ በፌዴራል ደረጃ ተመዝግበው ከሚገኙና በተለያዩ ሙያና ዘርፍ ከተሰማሩ ንግድ ድርጅቶች መካከል 80% የሚሆኑ እንደተዘጉና በአሁኑ ጊዜ በአገልግሎት ላይ የሚገኙ የንግድና አገልግሎት ሰጪ ድርጅቶች ቁጥር ከ100 ሺህ እንደማይበልጡም ተዘግቧል። ለረጅም ዓመታት ፈጣን እድገት በማሳየት 570 ሺህ ደርሰው ከነበሩት በፌዴራል ደረጃ የተመዘገቡ የንግድና አገልግሎት ሰጪ ድርጅቶች መካከል 470 ሺዎች በ2024 መዘገታቸውን በዘገባው ላይ አክለዋል። ነዳጅ መሬት ላይ በማርከፍከፍ ምረቃውን ያከበረው ማደያ ተቀጣ። ለህዝብ ጥቅም የሚውለውን ነዳጅ ያለ አግባብ ያፈሰሰ አካላት እገዳ ተጣለባቸው። ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገራዊ የሚገባ ነዳጅ ኃላፊነት በተሞላበት መንገድ ለህዝብ ጥቅም መዋል ሲገባ ያለ አግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እገዳ ተጣለበት። በአርሲ ዞን ዳክሲሳ በሚባል ቦታ ስራ የጀመረ ግሎባል የሚባል ማደያ ከነዳጅ መግጃ ማሽን ነዳጅ ሲያርከፈክፍ በማህበራዊ ትስስር ገጽ መታየቱን ተከትሎ ባለስልጣኑ ጉዳዩን በማጣራት ድርጊቱን መፈጸሙን በማረጋገጡ ይህ ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር 1363/2017 አንቀጽ 710 ስር ያለውን ግዴታ በመጣስ አንቀጽ 11(9) መሰረት ህገወጥ ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂነቱን የሚቀጥል ሆኖ በአዋጅ አንቀጽ 23(1) መሰረት ለ3 ወራት ፈቃዱ ታግዷል። ከባለስልጣን መስሪያ ቤቱ የማደያ ፈቃድ አውጥተው ምርቱን ለህብረተሰቡ በአግባቡ ተደራሽ ለማድረግ ፈቃድ ሲሰጥ ከሚገባው የፈቃድ ግዴታዎች መካከል አንዱ የነዳጅ ደህንነቱና ደረጃውን በጠበቀ ማደያ በቂ የሆነ የድንገተኛ አደጋ መከላከያ ግብአቶችን አሟልቶ በወጣው የዕለታዊ ዋጋ በጥብቅ ዲሲፕሊንና ጥንቃቄ ለተጠቃሚው መሸጥ ግዴታዎችን የጣሱ መሆኑን ባለስልጣን መስሪያ ቤቱ ጉዳዩን ተከታትሎ ተገቢውን የህግ ውሳኔ ተፈጻሚ እንዲሆን ክትትል እንደሚያደርግ ይታወቅልኝ ብሏል። ህገወጥ የነዳጅ ግብይትን የመከላከል ስራ የመላው ህዝብ ኃላፊነት በመሆኑ ይህን ድርጊት ለጠቀሙ ወገኖችን ምስጋናም አቅርበዋል። የጸጥታው ምክር ቤት በሩሲያ ኦፕሬሽን ሚሳይል ላይ ለመምከር ስብሰባ ተጠራ። ሩሲያ አርብ ዕለት በዩክሬን ላይ ኦፕሬሽን የተሰኘውን ሚሳይል መተኮሷ ይታወቃል። በዚህ ጉዳይ ላይ የጸጥታው ምክር ቤት በነገው ዕለት አስቸኳይ ስብሰባ መጥራቱንና አናዶሉ ዘግቧል። ስብሰባው እንዲጠራ ጥሪ ያቀረበችው ዩክሬን ስትሆን በጥያቄዋ ላይ ሩሲያ የተመድ ቻርተር ጥሳለች የሚል ሀሳብ አስፈራለች። እንዲሁም ይህ ጥቃት በአሜሪካና በአውሮፓ የሚደረጉ የደህንነትና የሰላም ጥረቶችን እንደሚያዳክም የጠቀሰው ዩክሬን ዓለም አቀፉ ማህበረሰብ በአጥቂው ላይ ጫና እንዲያሳድር የሚል መልእክትም አስተላልፋለች። ሩሲያ ይህንን ጥቃት የፈጸመችው በፕሬዝዳንት ፑቲን መኖሪያ ቤት ላይ ዩክሬን ለፈጸመችው ጥቃት ምላሽ መሆኑን ማስታወቋ ይታወሳል። ይህ በእንዲህ እንዳለ ሩሲያ ኦፕሬሽኒንግ የተሰኘውን ሚሳኤል በዩክሬን ላይ ስትጠቀም አርብ ሁለተኛ ጊዜ ነው። መጀመሪያ ይህንን ሚሳኤል የተኮሰችው ጦርነቱ የተጀመረ ሰሞን እንደነበረም ይታወሳል። ዶክተር አብርሃም ተከስተ ከፌዴራል መንግስት የሚላከውን በጀት በመቀነሱ ሀብት ማሰባሰብ ጀምረናል አሉ። የትግራይ ክልላዊ ጊዜያዊ አስተዳደር ስራ አስፈጻሚ ኮሚቴ ያሉበትን ችግሮች ለመፍታት ሀብት ለማሰባሰብ የሚያስችል ደንብ ማጽደቁን አስታወቀ። በደንቡ መሰረት የሀብት አሰባሳቢ ኮሚቴ የተመሰረተ ሲሆን የኮሚቴው ሰብሳቢ ዶክተር አብርሃም ተከስተ በጉዳዩ ላይ ዛሬ ማብራሪያ ሰጥተዋል። ከፕሪቶሪያል ስምምነት በኋላ ከደረሰው ጉዳት ለማገገም የሚያስችል ምንም አይነት ስራ አለመሰራቱን የጠቀሱት ዶክተር አብርሃም ጨምረው ከጥቅምት ወር ወዲህ የፌዴራል መንግስቱ ለትግራይ የተመደበውን በጀት ውስጥ እየላከ ያለውን 1/3 ብቻ ነው ብለዋል። በዚህም የተነሳ ጊዜያዊ አስተዳደሩ የበጀት ጉድለት እያጋጠመ መሆኑን ጠቅሰው በጦርነት ጉዳት የደረሰባቸውን ሰዎችና ተፈናቃዮች በችግር ላይ መሆናቸውን አስረድተዋል። በችግር ላይ ያሉት ሰዎች እንዲጠበቁ ከመናገር ባለፈ ሀብት ማሰባሰብ ድጋፍ እንዲያገኙ ማድረግ ስለሚገባ ደንቡ መጽደቁንም አስታውቋል። የኮሚቴው ምክትል ሰብሳቢ ዶክተር ምህረት በየነ እንደጠቀሱት ደግሞ የሀብት ማሰባሰብ ሂደቱ የሚከናወነው በተለያየ መንገድ ሲሆን የሚሰበሰበው ገንዘብ በየጊዜው ለህዝብ ይፋ ይሆናል። እስካሁን ድረስ ለዚህ ሲባል በ13 ባንኮች አካውንት መክፈትንና 7 ያህል ንዑስ ኮሚቴዎችን ማዋቀራቸውን አስታውቋል። ኮሚቴው እንደተናገረው ነጋዴዎች ባለፈው ዓመት የነበራቸውን ሽያጭ መሰረት በማድረግ አስተዋጽኦ ማድረግ የሚገባቸው ሲሆን ለዚህም ሲባል በአልኮል መጠጦች፣ ለስላሳና የታሸገ ውሃ ላይ ጭማሪ የሚደረግ ይሆናል። በዚህም መሰረት በአንድ ቢራ ላይ 3 ብር፣ በአንድ ጠርሙስ አረቄ ላይ 10 ብር፣ በአንድ ጠርሙስ ወይን ላይ 20 ብር፣ በአንድ ጠርሙስ ውስኪ ላይ 200 ብር፣ በአንድ ደርዘን የታሸገ ውሃ ላይ 12 ብር፣ በለስላሳና በውሃ ላይ 1 ብርና
በአንድ ኩንታል ሲሚንቶ ላይ 100 ብር ጭማሪ የሚደረግ ሲሆን ይህም ኮሚቴው በሚያሳትመው ደረሰኝ እንደሚሰበሰብም ተናግረዋል። በሀብት ማሰባሰቡ የሚገኘው ገንዘብ ለመንግስት ሰራተኞች፣ ለፍትህ አካላት፣ ለደህንነት ኃይሎችና ፖሊስ እንዲሁም መንግስታዊ ላልሆኑ ድርጅቶች ደሞዝ እንደሚከፈልም አስታውቋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ገዢ ፓርቲ ቃል አቀባይ ኦመር ቼሊክ በኢራን ውስጥ ባለፈው የውስጥ ቀውስ ላይ የሚደረግ ማንኛውንም የውጭ ጣልቃ ገብነት ሁኔታውን ወደ ባሰ ደረጃ ያሸጋግረዋል ሲሉ አስጠነቀቁ። ቃል አቀባዩ ኦመር ቼሊክ እንዳሉት ኢራን የውስጥ ፈተናዎች እንዳሉባት ቢታወቅም እነዚህ ችግሮች መፍታት ያለባቸው በሀገሪቱ የውስጥ ተለዋዋጭ ሁኔታዎችና በመንግስት ፈቃድ ብቻ ነው። በጎረቤታችን ኢራን ውስጥ ምንም አይነት ትርምስ እንዲፈጠር አንፈልግም ያሉት ቃል አቀባዩ የውጭ ጣልቃ ገብነት የከፋ ውጤት ከማምጣት ውጭ ፋይዳ እንደሌለውም አስምረውበታል። አክለውም የውጭ ጣልቃ ገብነቱን እርሳቸው የእስራኤል ትንኮሳ ሲሉ በገለጹት መንገድ የሚመራ ከሆነ ቀጠናዊ ያለመረጋጋቱ ሊባባስ እንደሚችልም ማስጠንቀቂያ ሰጥተዋል። ይህ የቱርክ ማስጠንቀቂያ የተሰጠው የኢራን መንግስት ባለስልጣናት በሀገሪቱ የተከሰተው ህዝባዊ አመጽና አለመረጋጋት በስተጀርባ አሜሪካና እስራኤል አሉበት ሲሉ መወንጀላቸው ተከትሎ ነው። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት በሰጡት አስተያየት በኢራን ለሚካሄደው ተቃውሞ ድጋፍ ለመስጠት ወታደራዊ አማራጮችን እያጤኑ መሆናቸውን መናገራቸውን ውጥረቱን አባብሶታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በባላንጣቸው ኢራን የተቀሰቀሰውና አደገኛ እየሆነ የመጣውን ህዝባዊ ተቃውሞ አስመልክቶ ከሀገሪቱ የደህንነትና መከላከያ ሹማምንት ጋር አስቸኳይ ስብሰባ ማድረጋቸውን ኢየሩሳሌም ፖስት ዘገበ። ጠቅላይ ሚኒስትሩ ለካቢኔያቸው በሰጡት መግለጫ እስራኤል በኢራን ላይ ያለው ሁኔታ በቅርበት እየተከታተለች ነው ካሉ በኋላ የነጻነት ደጋፊ የሆነው ተቃውሞ በመላ ሀገሪቱ ተስፋፍቷል። የእስራኤል ህዝብና መላው ዓለም የኢራን ዜጎች እያሳዩት ያለውን ልዩ ድፍረት በአድናቆትና በመደነቅ እየተመለከተ ነው ብለዋል። ኔታንያሁ ያክለው የፋርስ ህዝብ በቅርቡ ከአምባገነን ቀንበር ነጻ እንደሚወጣም ተስፋ አደርጋለሁ ሲሉም ተደምጠዋል። በሌላም በኩል የኢራን ባለስልጣናት በሀገሪቱ የተቀሰቀሰውን ረብሻና ብጥብጥ በስተጀርባ አሜሪካና ኢራን እንዳሉበት በመግለጽ ሀገሪቱ አሸባሪ ቡድኖችን በመጠቀም ሁለቱን እያባባሱ ነው ሲሉም ወንጅለዋል። ሮይተርስ ለጉዳዩ ቅርበት ያላቸውን 3 የእስራኤል ምንጮች ጠቅሶ እንደዘገበው አሜሪካ በኢራን ጉዳይ ላይ ወታደራዊ ጣልቃ ገብነት ልታደርግ ትችላለች የሚለውን እድል ከግምት በማስገባት የእስራኤል ኃይሎች በከፍተኛ ዝግጁነትና ጥንቃቄ ላይ እንዲሆኑ ተደርገዋል። ሁለቱ ሀገራት እስራኤልና ኢራን ባለፈው ዓመት እንደ አውሮፓውያን አቆጣጠር ሰኔ 2025 ለ12 ቀናት የዘለቀ ጦርነት ማካሄዳቸው ይታወሳል። በወቅቱም አሜሪካ የኢራን የኒውክሌር ጣቢያዎችን በማጥቃት ለአጭር ጊዜ በጦርነቱ ጣልቃ ገብታ የነበረ ሲሆን ኢራን በወሰደችው አጸፋዊ እርምጃ በእስራኤልና በኳታር በሚገኙ የአሜሪካ የአየር ኃይል ጦር ሰፈር ላይ ሚሳኤሎችን ተኩሳ እንደነበረ መረጃው ያስታውሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ራሳቸው ማህበራዊ ትስስር ገጽ ላይ ባጋሩት ምስል ራሳቸውን የቬንዙዌላ ተጠባባቂ ፕሬዝዳንት አድርገው መሾማቸውን ገልጸዋል። ትራምፕ ያጋሩት ምስል የዊኪፒዲያ ገጽን የሚመስል ሲሆን በውስጡም ከጃንዋሪ 2026 ጀምሮ የቬንዙዌላ ተጠባባቂ ፕሬዝዳንት እንዲሆኑ የሚገልጽ ጽሑፍ ሰፍሮበታል። ይሁን እንጂ ይህ መረጃ ትክክለኛ ባልሆነ የዊኪፒዲያ ፕሮፋይል ላይ የተደረገ መሆኑ ተረጋግጧል። በትራምፕ ትክክለኛ የዊኪፒዲያ ገጽ ላይ እንዲህ አይነት መረጃ አልሰፈረም። ይህ ያልተጠበቀ ድርጊት በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያና መላመት ፈጥሯል። የህግ ባለሙያዎች እንደሚጠቁሙት ድርጊቱ በህግም ሆነ በዲፕሎማሲ ዓለም ምንም አይነት ህጋዊ መሰረት የለውም። የአሜሪካ ፕሬዝዳንት እንዲህ አይነቱን ምስል ማጋራታቸው በቬንዙዌላ ወቅታዊ ፖለቲካ ላይ ያላቸውን አቋም ለማሳየት ይሆን ወይም ለቀልድ እስካሁን በግልጽ የታወቀ ነገር የለም። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ከመንበራቸው ጥቃት ከፍታ አንስታ የወሰደችውን አሜሪካ ዜጎቿን በአስቸኳይ ከቬንዙዌላ እንዲወጡ አሳሰበች። የአሜሪካ የውጭ ጉዳይ ቢሮና የቬንዙዌላ የሚገኘው የአሜሪካ ኤምባሲ በቬንዙዌላ ያለውን ሁኔታ ምንም ያልተረጋጋና አደገኛ ሲሉ ገልጸው አሜሪካውያንን በአስቸኳይ እንዲወጡ አስጠንቅቀዋል። የታጠቁ ሚሊሻ ቡድኖች መንገዶችን የመዝጋት አሜሪካውያን ዜጎች እንዲሁም የአሜሪካንን ምልክት የሚገልጹ ተሽከርካሪዎችን የመፈለግ እንቅስቃሴ ውስጥ እንደገቡም ተገልጿል። አሜሪካ ቬንዙዌላ ከፍተኛ ስጋት ያለባት ስልት በደረጃ 4 ወደዛ እንዳትጓዝ ስትል ፈርጃታለች። ይህ ደረጃ 4 የስጋት ደረጃ ለህይወት አስጊ የሆነ ሽብርተኝነት፣ አፈና ወይም እገታ፣ የዘፈቀደ ህጎች፣ ህዝባዊ አመጽና ደካማ መሰረተ ልማት እንዳለበትም የሚያመላክት ነው። በዚህም አሜሪካ ዜጎቿ ወደ ቬንዙዌላ እንዳይጓዙ ማስጠንቀቋን ፎክስ ዘግቧል። የአውሮፓ ህብረት በደቡብ ኢትዮጵያ ክልል የተከሰተውን አደገኛ የማርበርግ ቫይረስ ወረርሽኝ ለመከላከልና ለመቆጣጠር የሚውል $1.2 ሚሊዮን አስቸኳይ የሰብአዊ ድጋፍ መመደቡን አስታወቀ። ህብረቱ ይፋ ያደረገው ይህ ድጋፍ የወረርሽኙ ስርጭት ለመግታት የአካባቢውን የጤና ስርዓት እንዳይፈራረስ ለመደገፍና ሊከተል የሚችለውን ማህበራዊና ኢኮኖሚያዊ ቀውስ ለመቀነስ ያለመ መሆኑ ተገልጿል። የኢትዮጵያ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩሽን እንደ አውሮፓውያን አቆጣጠር ኖቬምበር 14 2025 ወረርሽኙ መከሰቱን ማወጃቸው ይታወሳል።
እስከ ዲሴምበር 16 ቀን 2025 ድረስ ባለው መረጃ መሰረት 14 ሰዎች በቫይረሱ የተያዙ ሲሆን ከእነዚህም ውስጥ 9 ህይወታቸው ማለፉን በተጨማሪም ከታካሚዎች ጋር ንክኪ ያላቸው ተብሎ የተለዩ ከ600 በላይ ሰዎች ክትትል እየተደረገላቸው ሲሆን ወደ 400 የሚጠጉ ከክትትል ነጻ ተደርጓል። ወረርሽኙ በተለይም በጂንካ ከተማና በዙሪያ ባሉ ወረዳዎች ላይ ተጽዕኖ እያሳደረ ይገኛል። አካባቢው ከኬንያና ደቡብ ሱዳን ጋር ያለውን የድንበርና የትራንስፖርት እንቅስቃሴ ለበሽታው መስፋፋት ስጋት መፍጠሩ ተጠቁሟል። የአፋሕድ ምክትል ሊቀመንበርና ወታደራዊ አመራር ኮሎኔል ፈንታው ሙሀባ የሰላም አማራጭ መቀበሉን የፌዴራል መከላከያ ሰራዊት አስታወቀ። የአፋሕድ ምክትል ሊቀመንበርና ወታደራዊ አመራር ኮሎኔል ፈንታው ሙሀባ አፋሕድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ የሰላም አማራጭን ተቀብሏል። በእነሱ አደረጃጀት የአፋሕድ ምክትል ሊቀመንበርና የወሎ ጠቅላይ ግዛት እዝ አዛዥ ኮሎኔል ፈንታው ሙሀባ አፋሕድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ከነሰራዊቱ መግባቱን የፌዴራል መከላከያ ሰራዊት አስታውቋል። በህንድ ጉብኝት ላይ የሚገኙ የጀርመን መራሄ መንግስት ፍሬድሪሽ ሜርስ በኢራን መንግስት ላይ የሰጡትን ጠንካራ አስተያየት በማህበራዊ ሚዲያ የሰላ ትችት አስከትሎባቸዋል። መራሄ መንግስቱ ለጋዜጠኞች በሰጡት አስተያየት የኢራን አገዛዝ በመጨረሻዎቹ ቀናትና ሳምንታት ውስጥ እንደሚገኝ እናምናለን፣ ውድቀቱንም እየታዘብን ነው ሲሉም ተናግረዋል። ይህ ንግግር ኢራን ውስጥ ያለውን ተቃውሞ መሰረት ያደረገ ቢሆንም የውጭ ጣልቃ ገብነት ፍላጎትን የሚያንጸባርቅ ነው ተብሏል። የሜርስ ንግግርን ተከትሎ በማህበራዊ ሚዲያ በተለይም በፌስቡክ አስተያየቶች የሚነሱ ነጥቦች ምዕራባውያንን የሁለት ዓለም ዲፕሎማሲያዊ የሚሞግቱ ናቸው። እንደ ሃይደር አማን ያሉ አስተያየት ሰጪዎች የጀርመን መሪ በኢራን ጉዳይ ላይ ተቆርቋሪ ሲሆኑ የጋዛ ህጻናት ሞት ለምን ልቦን አላሳዘነውም የሚለውም ጥያቄ የምዕራባዊ የሰብአዊ መብት አቋም ፖለቲካዊ ወገኝተኝነት እንዳለውም ያሳያል። እነዚህ ሁለት ክስተቶች በየፊናቸው በሀገር ውስጥ ያለውን የደህንነት ቀዳዳና በዓለም አቀፍ ደረጃ ያለውን የዲፕሎማሲያዊ መርህ አልባነት ፍንትው አድርገው ያሳያሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ ዜጎች ተሰጥቶ የነበረውን ጊዜያዊ ጥበቃ ቆይታ ፈቃድ መሰረዙን ተከትሎ በሺዎች የሚቆጠሩ ሶማሊያውያን በመጪው መጋቢት ወር የአሜሪካን ለቀው እንዲወጡ ትዕዛዝ አስተላለፈ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በኤክስ ማህበራዊ ትስስር ገጹ ላይ ባሰፈረው እጅግ ጠንካራ መልእክታችን ግልጽ ነው፣ ወደ ሀገራችሁ ተመለሱ፣ አለበለዚያ እኛ በራሳችን እንመልሳችኋለን ሲል አስጠንቅቋል። የሀገር ውስጥ ደህንነት ጸሐፊ ክሪስቲያን ኖም በሰጡት መግለጫ በሶማሊያ ያለውን ሁኔታ መሻሻል በማሳየቱ ሀገሪቱ ለቲፒኤስ መስፈርት ብቁ አይደለችም ብለዋል። ጊዜያዊ ማለትም ጊዜያዊ ነው። በሶማሊያ ያለው የሀገር ውስጥ ሁኔታ ተሻሽሏል ያሉት ጸሐፊዋ ሶማሊያውያን በጊዜያዊነት አሜሪካ ውስጥ እንዲቆዩ መፍቀድ ከብሔራዊ ጥቅማችን ጋር የሚቃረን ነው፣ እኛ ለአሜሪካውያን ቅድሚያ እንሰጣለን ሲሉም ተናግረዋል። በአሁኑ ወቅት በአሜሪካ በቲፒኤስ ፈቃድ የሚኖሩ ወደ 2500 የሚጠጉ ሶማሊያውያን እንዳሉ ፎክስ ኒውስ ዘግቧል። ይህ ውሳኔ እነዚህን ግለሰቦች በቀጥታ የሚመለከት ሲሆን ፈቃዱ ሲሰረዝ የመስራት መብታቸው የሚያጡ ሲሆን ከአገር የመባረር ዕጣ ፈንታቸውም ይገጥማቸዋል። ውሳኔውን ተከትሎ የትራምፕ አስተዳደር የኢሚግሬሽን እና የጉምሩክ ፖሊሲዎችን በርካታ ሶማሊያውያን ወደሚኖሩበት ሚኒሶታ አካባቢ መላኩ ተሰምቷል። የትራምፕ አስተዳደር ከሶማሊያ በተጨማሪ ከቅርብ ወራት ወዲህ የኢትዮጵያ፣ ሆንዱራስ፣ የኔፓል፣ የኒካራጎ፣ የበርማ እና የደቡብ ሱዳን ዜጎች የቲፒኤስ ፈቃድ የሰረዘ ሲሆን የሃይቲ ዜጎች ፈቃድን በሚቀጥለው ወር እንደሚያበቃም ተገልጿል። መረጃዎች እንደሚያመለክቱት በአሜሪካ ወደ ሩብ ሚሊዮን የሚጠጉ ትውልደ ሶማሊያውያን የሚኖሩ ሲሆን አብዛኞቹ የአሜሪካ ዜግነት ያላቸው በመሆናቸው ይህ ውሳኔ በቀጥታ አይመለከታቸውም። ነገር ግን እርምጃው በማህበረሰቡ ዘንድ ከፍተኛ ስጋት መፍጠሩ አልቀረም። የቴሌኮም ሰራተኞች ለስራ በተሰማሩበት በታጣቂዎች ታገቱ። ታጣቂዎቹ በሚሊዮኖች የሚቆጠር ገንዘብም ጠይቀዋል። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል የምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜድቲኢ ሰራተኞችን አግተው መውሰዳቸው ተነገረ። ባለፈው ሳምንት በተለያዩ ቀናት በታጣቂዎች የታገቱ ሰራተኞች ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁ ተገልጿል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 ቀን 2018 ዓ.ም ቂልጡ ካራ በተባለው ወረዳ ውስጥ ነው። የሞባይል ኔትወርክ ማስፋፊያ ስራ ያከናወኑ በነበረው የኢትዮ ቴሌኮም እና የቻይና ኩባንያ ዜድቲኢ ባልደረቦች ላይ እገታ የተፈጸመው። በእገታው ከተያዙ ውስጥ 5 የዜድቲኢ ባልደረቦች ሲሆኑ 2 የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁት አንድ የኢትዮ ቴሌኮም ባለስልጣን ለቢቢሲ አፋን ኦሮሞ አረጋግጠዋል። አርብ ረፋድ 4 ሰዓት ላይ በስራ ላይ ያሉ ነው የታገቱት ሰራተኞቹ እቃዎቻቸውንና መኪናዎቻቸውን ትተው ተወስደዋል። የት እንደተወሰዱ ምንም
ምንም መረጃ የለም ሲሉም ተናግረዋል። በቀጣዩም ቅዳሜ ጥር 2 ቀን 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዛው ምዕራብ ወለጋ ቦጂ ድርመጂ ወረዳ ውስጥ በታጣቂዎች መወሰዳቸውን ገልጸዋል። ከአጋቾቹ መካከል የተወሰኑት የተያዙት 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ZTE መጠየቃቸውን ተነግሯል። በቅዳሜው እገታ በታጣቂዎች ከተያዙ 4 የቴሌኮም ኩባንያ ሰራተኞች መካከል 3ቱ የZTE ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ ነው። ስሜ አይጠቀስ ያሉት የኢትዮ ቴሌኮም አመራር በቂሊጡ ካራ ወረዳ ያሉትን 2 ሰራተኞች ተይዘዋል። ያገቷቸው ታጣቂዎች በአካባቢ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰ መረጃ ያመለክታል ሲሉ ተናግረዋል። ታጣቂዎቹ እገታውን የፈጸሙት የኢትዮ ቴሌኮም በአካባቢ ያለውን 5% እስከ 12% የሚደርስ የ4G የቴሌኮም ሽፋን ወደ 82% በመቶ ለማሳደግ እየሰራ ባለበት ሰዓት እንደሆነም ገልጸዋል። ኢትዮ ቴሌኮም ከቻይና ኩባንያ ጋር በመሆን በአካባቢ ያለውን የኔትወርክ ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነም ይገኛል። ሁለት የውጭ ቱሪስቶችና አንድ የኢትዮጵያ ሾፌር ሲገደሉ ከ20 በላይ ቱሪስቶችን ንብረታቸውን ተዘርፈዋል። ትላንት በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ሱሪና ማጂ ወረዳዎች አዋሳኝ አካባቢ ኮካ ተብሎ በሚጠራው ስፍራ ለጉብኝት ወደ ማጂ አቅጣጫ ሲጓዙ በነበሩ ቱሪስቶች ላይ በተፈጸመ ጥቃት 3 ሰዎች ተገድለዋል። ከሟቾቹ 2 የቱርክ ዜጎች ሲሆኑ አንዱ የኢትዮጵያ ሾፌር ነው። የሱሪ ወረዳ ፖሊስ አዛዥ ረዳት ኢንስፔክተር ዳልካ ወሊቱላ በሰጡት ቃል የጥቃት አድራሾቹ ማንነት ለጊዜው አልታወቀም ብለዋል። ፖሊስ አዛዡ በ2 መኪኖች ተጭነው ሲጓዙ የነበሩ ከ20 በላይ ጎብኚዎች እንደነበሩና ከጫካ የወጡ ሽፍቶች በፈጸሙት ጥቃት 2 የቱርክ ዜግነት ያላቸው ጎብኚዎችና አንድ ኢትዮጵያዊ ሾፌር እንደተገደሉ አስታውቀዋል። በተቀሩት ላይ ንብረቶቻቸውን ከመዝረፍ የዘለለ አካላዊ ጉዳት አልደረሰባቸውም ያሉት አዛዡ የጉዳዮቹን ማንነት ለመለየትና ለሕግ ለማቅረብ ከሁሉም የጸጥታ መዋቅሮች ጋር ክትትል እየተደረገ ነው ሲሉም ገልጸዋል። የሱሪ ወረዳ ነዋሪዎች በአካባቢው በአርብቶ አደር ሽፍቶች ተደጋጋሚ ዝርፊያና ጥቃት እንደሚፈጽሙ ገልጸው ትናንትም የውጭ ዜጎች የተገደሉበትን ጥቃት ማድረሳቸውን ተናግረዋል። ከዞኑ መንግስት እንዲሁም ከክልሉ ሰላምና ጸጥታ እንዲሁም ፖሊስ ኮሚሽን በጉዳዩ ላይ ተጨማሪ መረጃ ለማግኘት ያደረገው ሙከራ ፈቃደኛ ባለመሆናቸው ለጊዜው አልተሳካም። የክልሉ መንግስት ኮሚኒኬሽን የክልሉ መንግስት በተፈጸመ ጥቃት ማዘኑንና የሰፈር ሽፍቶች ሲል የገለጻቸው ጥቃት አድራሻዎች ለዝርፊያ ብለው ክቡሩ የሆነውን የሰው ልጅ ህይወት ማጥፋታቸውን ገልጸዋል። የክልሉ መንግስት ይህንን አረመናዊነት ድርጊት የፈጸሙት ሽፍቶችን ተከታትሎ ለህግ ለማቅረብ የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ስራ እያካሄደም ይገኛል ብለዋል። ቻይና የመጀመሪያውን የፖሊስ የኤሌክትሪክ ሄሊኮፕተር ይፋ አደረገች። ቻይና ለፖሊስ አገልግሎት የሚሆኑ የመጀመሪያውን 2 ሰዎች የመጫን አቅም ያለውን የኤሌክትሪክ ሄሊኮፕተር የተሳካ የሙከራ በረራ ማካሄድ መቻሏን አስታወቀች። በደቡብ ቻይና ተጓዡ ከተማ በተደረገው የሙከራ በረራ በቀጥታ መነሳትና ማረፍ እንደሚችል የታየው ቴክኖሎጂ ከሄሊኮፕተር አውሮፕላንና ድሮን በተወሰደ ንድፈ ሀሳብ የተሻለ ተደርጎ በኢሃንግ ኩባንያ የተመረተ ነው። በቀጥታ መነሳትና ወደ ግዳጁ በማቅናት በፈለገው ቦታ ማረፍ የሚችለው የኢቮትል ቴክኖሎጂ 650 ኪሎ ግራም ጭነትን የመያዝ አቅም አለው። የኤሌክትሪክ ሄሊኮፕተሩ በአንድ ጊዜ ቻርጅ 30 ኪሎ ሜትር መጓዝ የሚችል ነውም ተብሏል። ከአረንጓዴ ኢኮኖሚያዊ ጋር የተመጣጠነ ሲሆን በግዳጅ ወቅት ለሚዘውረው ሰው ቀለል ያለ የአጠቃቀም ሲስተም የተገጠመለትና ባሉት የአማራጭ ሞተሮች አማካኝነት ደህንነቱ አስተማማኝ የሆነ ነው። ችግሮቹ ሲፈጠሩ ፖሊስ ያለምንም የትራፊክ መጨናነቅ ወደ ቦታ በደቂቃዎች ውስጥ መድረስ የሚያስችል ቴክኖሎጂ ሲሆን በበረራ ወቅት የሚረብሽ ድምጽ እንዳያወጣ ተደርጎ የተሰራ ነው። የሙከራ በረራውን ተከትሎ በአየር ላይ ለሚካሄደው የህግ ማስከበር ጅማሮ እንደሚሆን የገለጸ ሲሆን በተለይም ለፖሊስ አፋጣኝ ምላሽ እንዲሰጡና የጸጥታ ክትትላቸውን ለማጎልበት የሚያስችል እንደሚሆን ተስፋ ተጥሎበታል። ታዋቂው አሜሪካዊ ዩቲዩበር እና የቀጥታ ስርጭት አቅራቢ ወጣት አይሾስፒድ አዲስ አበባን በመጎብኘት ላይ ይገኛል። በተለያዩ የማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታይ ያለው አሜሪካዊ ታዋቂ ዩቲዩበር አይሾስፒድ በአዲስ አበባ የተለያዩ ስፍራዎች ጉብኝት ሲያደርግ ደማቅ አቀባበል ተደርጎለታል። የ21 ዓመቱ አሜሪካዊ በ20 የአፍሪካ ሀገራት ጉብኝት እያደረገ ሲሆን የአፍሪካ ባህልን ታሪክ ለዓለም እያስተዋወቀ ነው። አይሾስፒድ አዲስ አበባ እያደረገ ያለውን ጉብኝት የዩቲዩብ ገጹ በቀጥታ ስርጭት እያስተላለፈ የሚገኝ ሲሆን ከ228 ሺህ በላይ ሰዎች የቀጥታ ስርጭቱን እየተከታተሉ ይገኛሉ። የቱሪዝም ሚኒስትሯ ሰላማዊት ካሳ በአድዋ መታሰቢያ ተገኝተው አቀባበል አድርገውለታል። የቬንዙዌላ የኒኮላስ ማዱሮ አስተዳደር ተችና ተቃዋሚ የኖቤል ሰላም ሽልማታቸውን ለፕሬዝዳንት ዶናልድ ትራምፕ ሰጡ። ማሪያ ኮሪና ማቻዶ ትራምፕ ለነጻነታችን የተለየ ዋጋ በመክፈላቸው የተከበረውን የኖቤል ሰላም ሽልማት ሰጥቻቸዋለሁ ሲሉ ምክንያታቸውን አስቀምጠዋል። የኖቤል ሽልማት ኮሚቴን አሰራር የጣሰ ነው ቢባልም ትራምፕ ሽልማቱ ተበርክቶላቸዋል።
ሽልማቱ በሌላ አካል ተላልፎ እንደማይሰጥም ኮሚቴው ቀድሞ ማሳሰቡ የሚዘነጋ አይደለም። ማቾድ ፕሬዝዳንት ትራምፕን ካገኙ በኋላ በካፒቶል የጋዜጠኞች ሀሳብ የሰጡት ሲሆን ለካራካስ ነጻነት ሪፐብሊካኑ ዋጋ ከፍለዋል ብለዋል። በእርግጥ ትራምፕ በካሪቢያን በኩል የቬኔዙዌላው ነዳጅ ወደ አሜሪካ ለማጋዝ ያደረጉት ነው በሚል ይወቀሳሉ። የኖቤል ሽልማት ከተሰጠ በኋላ ለማንም አሳልፎ መስጠትም ሆነ ማጋራት እንደማይቻል ግልጽ በሆነ መንገድ ቢቀመጥም ማቾድ አሰራሩን ጥሰው ለትራምፕ እውቅና ሰጥተዋል። ማቾድ የኖቤል ሽልማትን ያገኙት ቬኔዙዌላን ከአምባገነናዊ ወደ ዲሞክራሲያዊ መንግስት ለማሸጋገር ባደረጉት ጥረትና ለነጻነት በከፈሉት ዋጋ ነበር ተብሏል። ፕሬዚዳንት ዶናልድ ትራምፕ ሀሳብ ለመስጠት በሚቀናቸው ትሩዝ ሶሻል ሚዲያ እንኳን ይህ ዜና እስከተጠናቀረበት ሰዓት ድረስ በጉዳዩ ላይ ያሉት ነገር የለም። የኢትዮጵያ ከፍተኛ ወታደራዊ አዛዦች ስለ መጪው ጦርነትና ስለ ቴክኖሎጂ ፊልድ ማርሻል ብርሃኑ ጁላ፣ ጄኔራል ይርዳ መርዳሳና አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ወታደራዊ ስብሰባ ተካሄደ። የስብሰባው ትኩረት ጦርነቶችን በዘመናዊ ቴክኖሎጂና በኤሌክትሮኒክስ ዋርፌር እንዴት በአጭር ጊዜና በትንሽ ኪሳራ ማጠናቀቅ ይቻላል የሚል ነው። የፊልድ ማርሻሉ ጦርነት ኖረም አልኖረም መፍጠን አለብን በማለት አርቲፊሻል ኢንተለጀንስ ኢንሳና አየር ኃይሉ በአንድ ኮማንድ ፖስት ስር እንዲመሩ ትዕዛዝ አስተላልፈዋል። ኢትዮጵያ በራሱ አቅም የጦር መሳሪያዎችን ወደ ማምረትም እንደምትሸጋገር ተገልጿል። ግዙፍና ዘመናዊው የአዲስ አበባ ስታዲየም ዋናው የመጫወቻ ሜዳ በዓለም አቀፉ የእግር ኳስ ማህበር ፊፋ የተደረገለትን ጥብቅ ግምገማ በስኬት አጠናቋል። እንደ መረጃው ከሆነ የስታዲየሙ የመጫወቻ ሜዳ በፊፋ ባለሙያዎች የተደረጉለትን ልዩ ልዩ ቴክኒካዊ ቴስቶች በከፍተኛ ውጤት በማለፉ ነው ይህ ይፋዊ እውቅና የተሰጠው። ይህ ሜዳው ደረጃቸውን የጠበቁ ዓለም አቀፍ ግጥሚያዎችን ለማስተናገድ ሙሉ ብቃት እንዳለው ማረጋገጫ ሆኖታል። ይህ ስኬት ለሀገራችን እግር ኳስ እድገትና ለደጋፊዎቻችን ትልቅ ብስራት ነው። ሩሲያ የእንግሊዝ ዲፕሎማት በ2 ሳምንት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ ሰጠች። የሩሲያ ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በሞስኮ የእንግሊዝ ኤምባሲ ጉዳይ አስፈጻሚ የሆኑት ዳኒ ዶላኪያ የእንግሊዝ የስለላ ተቋም አባል መሆናቸውን እንደደረሰበት አስታውቋል። በመሆኑም ዲፕሎማታን ጠርቶ የስለላ ተቋም አባል ሆነው በኤምባሲ ውስጥ መስራታቸው ትክክል እንዳልሆነ መግለጹን አስረድቷል። ከዚህ በመነሳት ለዲፕሎማታ የሰጠው እውቅና በጄኔቫ ስምምነት መሰረት ማንሳቱንና በ2 ሳምንታት ውስጥ ሞስኮን ለቀው እንዲወጡ ትዕዛዝ መስጠቱን ገልጿል። መግለጫው ሲቀጥልም የእንግሊዝ የስለላ ተቋም አባል በሩሲያ ውስጥ መንቀሳቀሱ ለብሔራዊ ደህንነታችን አደጋ በመሆኑ አንታገስም ያለ ሲሆን በዚህ እርምጃ የተነሳ የእንግሊዝ መንግስት ለሚሰጠው እርምጃ ተመጣጣኝ አጸፋ እንደሚሰጥም አስጠንቅቋል። አሜሪካ የስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸውን ቪዛ ሂደት በ75 ሀገራት እንደሚቋረጥ ተገልጿል። ፎክስ ኒውስ የስቴት ዲፓርትመንት የውስጥ ማስታወሻ ተመለከትኩ ብሎ ባወጣው መረጃ እርምጃው ከፊታችን የፈረንጆች ጥር 21 ቀን 2026 ጀምሮ ወደ ስራ ይገባል። ይህ ውሳኔ በርካታ የዲቪ አሸናፊዎች ላይ አሉታዊ ተጽዕኖ ያሳድራል። የዲቪ አሸናፊዎች በዚህ ውስጥ ምክንያት ቪዛ የማግኘት እድላቸው ችግር ውስጥ ይገባል። ሂደቱ ይቋረጥባቸዋል የተባሉ ሀገራት መካከል ኢትዮጵያ፣ ግብጽ፣ ሶማሊያ፣ ኤርትራ፣ ሩሲያ፣ ሱዳን፣ ደቡብ ሱዳን ይገኙበታል። የስቴት ዲፓርትመንት ውሳኔ በመንግስት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎችን ለመቀነስ ነው ተብሏል። ባለፈው ህዳር የቪዛ ኦፊሰሮች አመልካቾችን የጤና፣ የቋንቋ ክህሎት፣ ፋይናንስና የተለያዩ መመዘኛዎችን በመመልከት በመንግስት ድጋፍ ለመኖር የሚፈልጉ አይነት ከሆነ ቪዛ እንዲከለክሏቸው ታዘው ነበር። የስቴት ዲፓርትመንት ቃል አቀባይ ቶሚ ፒኮት የ75ቱ ሀገራት የቪዛ ሂደት ስቴት ዲፓርትመንት የመንግስትን ድጋፍ የሚጠቀሙ የውጭ ዜጎች እንዳይገቡ ለመከላከል እንዲቻል የቪዛ ሂደቱ እስኪገመገም እንዲቆም አረጋግጠዋል። በቅርቡም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከአሜሪካ መንግስት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር ይፋ አድርገው ነበር። ትራምፕ በአሜሪካ ከሚኖሩ የኢትዮጵያ ተወላጅ ስደተኞች መካከል 47.6% ያህሉ ቢያንስ ከቤተሰብ አንዱ የመንግስት ድጋፍ ተጠቃሚ እንደሆነ ገልጸዋል። የቪዛ ሂደቱ በስቴት ዲፓርትመንት እስኪገለጽ ድረስ ላልተወሰነ ጊዜ ይቆያልም ተብሏል። በሌላ በኩልም ጊዜያዊ ቪዛ ማለትም የቱሪስት ጉብኝት ቪዛ፣ የተማሪዎች የትምህርት ቪዛ፣ በአብዛኛው የስራ ቢዝነስ ቪዛ የአሁኑ ውሳኔ እንደማይመለከታቸውም ተነግሯል። የሻዕቢያ መንግስት በፋኖ ስም የሚነግዱ ጽንፈኞችን ለማስታጠቅ በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያዎች፣ ጥይቶችን በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ ገለጸ። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት
ከኢትዮጵያ ውስጥ ባንዳዎችንና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ በፋኖ ስም የሚነግዱ ጽንፈኞችን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያዎች፣ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር መዋሉን ገልጿል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገ የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት የተላኩና ጽንፈኛው የህወሓት ቡድን በትግራይ ክልል በቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በፋኖ ስም ለሚነግዱ ጽንፈኞች ለማድረስ ሲንቀሳቀሱም እንደነበረ ተረጋግጧል።